በፋኖ ኃይሎችና በፌዴራል መንግስቱ የጸጥታ ኃይሎች መካከል በመተማ ወረዳ በተካሄደ ውጊያ በርካታ ሰብአዊና ቁሳዊ ውድመት መድረሱ ተመላከተም። ውጊያው ጠንካራና ሞትም ምርኮም በሁለቱም ወገን እየተከሰተበት እንደነበር ተነስቷል። ውጊያውን ተከትሎ የፋኖ ኃይሎች ባሰራጩት መረጃ ከባድ መሳሪያ ምርኮን ጨምሮ በመቶዎች የሚቆጠሩ ሰራዊቶች ተመተዋል ባይ ናቸው። የመከላከያ ሰራዊት አዛዦች በበኩላቸው ገበሬው የውጊያ እገዛ እንዲያደርግላቸው ስለመማጸናቸው ተነስቷል። የምስራቅ እዝ ዋና አዛዥ በበኩላቸው የምዕራብ ጎጃም ዞን የጸጥታ ኃይል ለሰላም አጋዥ ሚና መወጣቱን ያረጋግጣሉ። የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በምዕራብ ጎጃም ዞን ከሚገኙ ወረዳዎችና ከተማ አስተዳደሮች ከተውጣጡ አመራሮች ጋር ተወያይተዋል። ሌተናል ጀነራል መሐመድ ተሰማ ሲቪል አመራሮች እንደ ወታደር የኦፕሬሽን ስራውን በተግባር በመደገፍ ደምሳሽ ውጤት ለማምጣት መስራታቸውን አረጋግጠዋል። ዋና አዛዡ የአመራሩ የደጀኑን ህዝብ በማስተባበር በማደራጀትና ደጀን በማስፋት የጸጥታ ኃይሉን ድል ያበቃ አመራር ሰጥተዋል ባይ ናቸው። ከመስከረም 16 ቀን 2018 ዓ.ም ጀምሮ አዲስ የጸረ ሽምቅ ዕቅድ በማውጣትና የአደረጃጀት ማስተካከያ በማድረግ በጋራ ወደ ስምሪት በመግባት ጽንፈኛ ሲሉ የጠሩትን ኃይል ያመናመነ የህግ ማስከበር ግዳጅ በብቃት መመራታቸውን ይናገራሉ። በተለይም የምዕራብ ጎጃም ዞን አድማ መከላከል ፖሊስ፣ ሰላም አስከባሪና ሚሊሻ ከሰራዊታቸው ጋር ተጣምሮ እንዲሁም ራሱን ችሎ በመሰማራት ጽንፈኛ ሲሉ የጠሩትን ኃይል በመቀጥቀጥ ህዝባዊ ኃላፊነቱን በተግባር አስመስክሯል ይላሉ ሌተናል ጀነራሉ። የሲቪልና የጸጥታ ኃይሉ መስዋዕትነት ጭምር በመክፈል ያመጡትን አንጻራዊ ሰላም ወደ ተሟላ ሁኔታ ለማሸጋገር የህዝብ አስተዳደሮች በተሻለ ቁመና ላይ መገኘትና ህዝብ የሚፈልገውን ሰላም ለማረጋገጥ መትጋት እንደሚጠበቅም ስለማሳሰባቸው ተመላክቷል። ይኸውን መነሻ በማድረግ ዛሬ እግሬ ወደ ምዕራብ ልቤ ወደ ታሪክ እያመራ ነው። ዛሬ የምንነጋገረው ስለ መተማ ዮሐንስ ነው። መተማ ያቺ የጀግኖች አጥንት የተከሰከሰባት የንጉሠ ነገሥቱ አፄ ዮሐንስ አራተኛ ቅዱስ ደም የፈሰሰባት የኢትዮጵያ የሉዓላዊነት ደጃፍ ታሪክ እንደሚናገረው መተማ የክብር መዝገብ ነበረች። ዛሬ ግን መተማ የእሳት ግምጃ ሆናለች። በሁለት የአንድ እናት ልጆች መካከል በሚለኮስ እሳትና በሚቀጣጠል እሳት እየተለበለበች ትገኛለች። በሱዳን ድንበር በዚያች የንግድና የስትራቴጂ ቁልፍ ቦታ ሰሞኑን ምድርን ያናወጠ ውጊያ ተስተናግዷል። ነገሩ ወዲህ ነው። በአንድ በኩል መንግስት ህግ ማስከበር ዘመቻ እያለ በሚጠራው፣ በሌላ በኩል ደግሞ በህዝብ ዘንድ የህልውና ተጋድሎ ተብሎ በሚታመነው በዚህ ጦርነት መከላከያ ሰራዊቱና የፋኖ ኃይሎች ተፋጠዋል። ከተማዋ ለመቃጠል፣ የኢኮኖሚ የደም ስር ለመቋረጥ፣ ነዋሪው ለመፈናቀል በቋፍ ላይ ይመስላሉ። ከዚህ ሁሉ በላይ ግን ጆሮን የሚይዘው ጉዳይ ከጥይቱ ድምፅ በላይ ጎልቶ የተሰማው አንድ ነገር ነው። የመከላከያ አዛዡ በዚያው ውጥረት መሃል ሆነው ህዝብ ሆይ አግዘን፣ ህዝብ ሆይ ከጎናችን ቁም ሲሉ መደመጣቸው። ይህ ንግግር ተራ የሜዳ ላይ ጥሪ አይደለም። ይህ ንግግር የኢትዮጵያን የፖለቲካ ካንሰር አፍርጠው ያወጣ ምልክት ነው። የትኛው ህዝብ ነው የሚተባበረው? ያ ሁሉ የመድፍ ሩምታ እየወረደበት ያለው ህዝብ ወይስ መብት ያልተከበረም ብሎ ልጆቹን ጫካ የሰደደው ህዝብ? ይህ ጥሪ ስለ ጦርነቱ ምን ይነግረናል? ስለ መንግስት የፖለቲካ ቁመናስ ምን ያመላክታል? ዛሬ ስሜታዊ ሳንሆን የፖለቲካው ወገንተኝነት ሳያጠቃን ነገሩን ከስረ መሰረቱ ከወታደራዊ ሳይንስና ከታሪክ አኳያ እንተነትነዋለንና አብራችሁን ቆዩም። ወደ ዋናው ጉዳይ ከመግባታችን በፊት አንድ መሰረታዊ ጥያቄን ጠይቅ። ውጊያ ለምን መተማ ላይ ከረረ? ለምንስ የሞት ሽረት ሆነም? ታላቁ ወታደራዊ ሳይንቲስት ካርል ቮን ክላውዝዊትዝ ዋር ኢዝ ዘ ኮንቲኒዌሽን ኦፍ ፖለቲክስ ባይ አዘር ሚንስ ይላል። ጦርነት የፖለቲካ ቀጣይ ክፍል ነው። የአማራ ክልል ሰላም በፖለቲካና በድርድር መፍታት ያልተቻለው የብልጽግና መንግስት አሁን ጉዳዩን ወደ ታንክ አፈሙዝ ቀይሮታል። መተማና አካባቢው ላይ ውጊያ ለምን ይበረታል የተባለ እንደሆነ 3-4 ነጥቦችን መጥቀስ ይቻላል። የመጀመሪያው ነጥብ የኢኮኖሚ ሳምባ ወይም የኢኮኖሚ ለንግ የሚሰኘው ነው። ኢትዮጵያ ከሱዳን ጋር ያላትን የንግድ ልውውጥ ዋና በር መተማ ነው። የነዳጅ አቅርቦት፣ የቅባት እህሎች፣ የውጭ ንግድና የሸቀጣሸቀጥ ዝውውር እዚሁ ነው ያለው። ፋኖ ይህንን መስመር መቆጣጠር ወይም ማወክ ከቻለ የመንግስትን የውጭ ምንዛሬ ኪስና የነዳጅ አቅርቦት ጉሮሮ ይይዛል እንደማለት ነው። ይህ ደግሞ ለአዲስ አበባ መንግስት ከወታደራዊ ሽንፈት የከፋ የኢኮኖሚ ቀውስ ነው። ሁለተኛው ምክንያት የድንበር ፖለቲካ የሚሰኘው ነው። ከሱዳን ጋር ያለው ግንኙነት የሻከረበት ወቅት ነው። ድንበሩ ክፍት በሆነ የሎጂስቲክስና የትጥቅ አቅርቦቶች ለታጣቂዎች ሊመቻች ይችላል የሚል ስጋት በመንግስት በኩል ይፈጠራል። ለፋኖ ደግሞ ከሀገር ውስጥ ከበባ ለመውጣትና ዓለም አቀፍ ትኩረትን ለመሳብ መተማ ወሳኝ ነጥብ ናት። ነገር ግን በዚህ የጂኦ ፖለቲካ ጨዋታ ውስጥ የሚረገጠው ሳሩ ወይም ህዝቡ ነው። በመተማ የተካሄደው ውጊያ ወይም አርባን ወርፌር የከተማ ውጊያ የሚሰኘው ሲሆን መንግስት ታንክና ድሮን ሲጠቀም፣ ታጣቂው ደግሞ የከተማውን መልክዓ ምድርና ህዝቡን እንደ ጋሻ ይጠቀመዋል። ውጤቱ ምንድን ነው የተባለ እንደሆነ የከተማው መውደም፣ ባንኮች መዘረፍ፣ ሆስፒታሎች መውደምና
የንግድ ሁኔታዎች መቋረጥ የሚሰኙት ናቸው። ይህ የሚያሳየው ጦርነቱ ሕግ የማስከበር ወይንም ሽፍታን የመደምሰስ ጉዳይ ብቻ ሳይሆን የአገርን ኢኮኖሚና ማህበራዊ መሰረት የመናድ አደጋ እንዳለው ነው። አሸናፊው ማንም ቢሆን የተሸነፈችው ግን መተማና የኢትዮጵያ ሕዝብ ናቸው። አሁን ወደ እጅግ አነጋጋሪው ነጥብ እንመለስ። የመከላከያ ጀኔራሉ ህዝቡ ያግዘን ማለታቸው ምን ማለት ነው? ይህንን ንግግር በወታደራዊ ሳይንስ መነጽር እንመልከተው። ማኦ ዜዶንግ ስለ ገሚስ ጦርነት ወይም ጉሬላ ዋርፌር ሲናገር ታጣቂው እንደ አሳ፣ ህዝቡ ደግሞ እንደ ውሃ ነው ይላል። አሳው ያለ ውሃ መኖር አይችልም። ጀነራሉ ህዝቡ ያግዘን ሲሉ በተዘዋዋሪ የመሰከሩት ነገር ቢኖር አሳው ወይም ፋኖ በውሃው ውስጥ ወይም በህዝቡ ውስጥ በምቾት እየዋኘ መሆኑን ነው። ውሃውን ሳይዙ አሳውን ለመያዝ መሞከር ደግሞ ወታደራዊ ስልት ሳይሆን የፖለቲካ ቁማር ነው። እዚህ ጋር አንድ ትልቅ ፓራዶክስ አለ። በሀገራችን አንድ ተረት አለ። ወንዝ የወሰደው ሰው አውጣኝ ብሎ ይጮኋል። ሊያወጡት ሲሞክሩ ግን እየገፋቸው ይሄዳል። ታዛቢውም ወይ ውጣ ወይ ይውሰድህ፣ እያለቀስክ አትግፋን አለው ይባላል። መንግስት በአንድ በኩል ከህዝቡ የወጡ ልጆችን ጽንፈኛ እያለ በድሮንና በከባድ መሳሪያ እየደበደበ ከተማ እያፈረሰ፣ በሌላ በኩል ደግሞ ያ የተደበደበ ህዝብ እንዲተባበረው ይጠይቃል። ይህ በሎጂክም በሞራልም አይሄድም። ህዝቡ የሚተባበረው ከሚወደው ወይም ከሚያምነው ወይም ደግሞ ቢያንስ ደህንነቱን ከሚያስጠብቅለት ኃይል ጋር ነው። ማኪያቬሊ ዘ ፕሪንስ በሚለው መጽሐፉ ላይ ለገዢዎች ምክር ሲሰጥ ከመወደድና ከመፈራት የትኛው ይሻላችኋል ብሎ ይጠይቅና ከተቻለ ሁለቱንም ካልተቻለ ግን መፈራት ይሻላል በሚል ይመልሳል። አሁን ባለው ነባራዊ ሁኔታ ግን መንግስት እየተፈራ ሳይሆን እየተጠላ ነው ያለው። የተጠላ መንግስት ደግሞ ጀነራሉም ሚኒስትሩም ቢለምኑ ህዝቡ ጆሮ አይሰጠውም። ስለዚህ የጀነራሉ ዋይታ የሚያመላክተው አንደኛ የመረጃ ክፍተት፣ ሁለተኛ የስነ ልቦና ሽንፈት ነው። ህዝቡ መረጃ እየሰጠው አይደለም። የመከላከያ ሰራዊቱ በራሱ ህዝብ መካከል ሆኖ በአንዳነት እየተሰማው ነው። አንድ ሰራዊት በገዛ አገሩ በገዛ ህዝቡ ላይ ድረሱልኝ ካለ የፖለቲካው ቅቡልነት ወይም ሌግቲሜሲው አብቅቷል እንደማለት ነው። ከፖለቲካው ባሻገር እስቲ ወደ ሰውነት እንመለስ። ጦርነት በማንና በምን መካከል እየተካሄደ ነው? ድንበር ትጠብቅ ዘንድ አደራ ተቀብለህ መሀል አገር ገብተህ ወንድምህን ገድለህ መተማ ላይ ቆሞ ጠላት ሲሳለቅ አንተ ወንድምህን ታደርጋለህ ድቅቅ እንዲል ባለቅኔው በመተማ እየፈሰሰ ያለው ደም የማን ነው? የኢትዮጵያዊ አይደለምን? የሚተኩሰው ኢትዮጵያዊ የሚሞተው ኢትዮጵያ አይደለምን? ፋኖ ለህልውና ለመብቴ ብሎ ይዋጋል። መከላከያው ለትዕዛዝ ለህገ መንግስቱ ብሎ ይዋጋል። ነገር ግን መሬቱ ላይ ያለው እውነት ምንድን ነው? አንድ ወታደር የውጭ ጠላትን ሲዋጋ ጀግና ብሎ ይሞገሳል። የገዛ ወንድሙን ሲዋጋ ግን ውስጡ ይበላል። ይሄ ሳይኮሎጂ በሚባለው ሳይንስ ሞራል ኢንጁሪ ወይም የሞራል ጉዳት የሚባለው አይነት ነው። መከላከያ ሰራዊቱ አሁን በዚህ ቀውስ ውስጥ ነው። የደንብ ልብሱ የአገር መከላከያ ቢሆንም እየተሰጠው ያለው ተልእኮ ግን የፖለቲካ ፓርቲ ስልጣን የማራዘም ተልእኮ እየሆነበት ሞራሉ ተነክቷል። ታሪክን ወደ ኋላ ብንል ደርግ የወደቀው መሳሪያ አጥቶ አልነበረም። የሚዋጋበት የሞራል መሰረት ወይም ሞራል ሃይ ግራውንድ ሲናድበት ነው። እጄን አልሰጥም ያለው ሰራዊት እየተበተነው። ዛሬ በመተማ የምናየው የታሪክ ግርዶሽ እንዳይደገም ያሰጋል። መንግስት ሊረዳው የሚገባው ሀቅ አለ። ታንክ ህንፃን ያፈርሳል እንጂ እምነትን አያሰፍንም። ታንክ ህንፃን ያፈርሳል እንጂ እምነትን አያፈርስም። መድፍ ምሽግን ይንዳል እንጂ መብት የተነካ ብሎ የቆረጠ ልብ አይንድም። ዓለም አቀፍ የጦርነት ታሪኮችን እንመልከት። አሜሪካ በቪየትናም፣ ሶቪየት ህብረት በአፍጋኒስታን ለምን ተሸነፉ? የጦር መሳሪያ አጥተው ነውን? ቴክኖሎጂ አንሶ ነውን? የሚመስል አይደለም። የተሸነፉት ለህልውናቸውና ለአገሩ ነጻነት ብሎ የሚዋጋ ህዝብ ጋር ፊት ለፊት ስለገጠሙ ነው። የሞራል ልዕልና ወይም ሞራል ሃይ ግራውንድ ያለው ኃይል ከኒውክሌር ባለቤት ይልቅ አሸናፊ የሚሆንበት አጋጣሚም በርካታ ነው። በመተማም እያየን ያለነው ይህንኑ ነው። አንድ ወታደር የቀን ደሞዝ ተከፋይ ሆኖ ዓላማው በውል ላልገባው ፖለቲካ ሲዋጋ፣ በሌላ በኩል ደግሞ ለወንድሜ ለርስቴ ለማንነቴ ብሎ የሚዋጋ ኃይል ሲገጥመው ሚዛኑ ወደ የት እንደሚያደላ መገመት ነቢይ መሆንን አይጠይቅም። ለዚህ ነው ጀነራሉ ህዝቡ ይድረስልን ያሉት። ግን ጥሪው የዘገየ ባቡር የሄደበት ጥሪ ይመስላል። ሰዓታችን እየተገባደደ ነው። የመተማው ጦርነት፣ የከተማዋ መጨናነቅና የጀኔራሉ የደረሱልን ጥሪ ለሀገራችን ፖለቲካ ቀጣይ ዕጣ ፈንታ ወሳኝ መልእክቶችን አስተላልፈዋል። እነዚህ ሶስት ዋና ዋና ነጥቦች ጠንቅቀን እንያቸው። የመጀመሪያው የኃይል ሚዛን መቀየር ወይም ሽፍቲንግ ፓወር ባላንስ የሚሰኘው ነው። እስካሁን መንግስት የፋኖ ኃይሎችን በየቦታው የሚሮጥ ሸማቂ አድርጎ ነበር የሚስላቸው። የመተማው ውጊያ ግን ይህንን ትርክት የቀየረ ይመስላል። የፋኖ ኃይሎች ከመከላከል ወደ ማጥቃት አልፎም እንደ መተማ ያሉ ስትራቴጂካዊና ኢኮኖሚያዊ ቁልፍ ቦታዎችን ወደ መቆጣጠር ወይም ማወቅ ደረጃ ተሸጋግረዋል። መደበኛ ጦርነት ወይም ኮንቬንሽናል ዋር ገጽታ እየያዘ ነው። ይህ ለመንግስት ወታደራዊ ክንፍ ትልቅ የቤት ስራና ስጋት የሚፈጥር ነው።
ሁለተኛው የፖለቲካ ኪሳራና የቅቡልነት ቀውስ ወይም ክራይሲስ ኦፍ ሌጊቲመሲ የሚሰኘው ነው። አንድ መንግስት ህዝቡን አግዘን ብሎ ሲማጸን በመሬት ላይ ያለው ህዝባዊ መሰረት እንደተሸረሸረ የሚያሳይ የመጨረሻው ማስረጃ ነው። መከላከያ ሰራዊቱ ከህዝብ ጉያ ወጥቶ የህዝብ ተቀናቃይ ሆኖ ከተሳለ ሀገራዊ ተቋምነቱ ያከትማል እንደማለት ነው። የጀኔራል ዋይታ የወታደራዊ ብቻ ሳይሆን የፖለቲካውም ሽንፈት ደወል ነው። ሶስተኛው የኢኮኖሚና የዲፕሎማሲ ተማጽኖ ነው። መተማ መዘጋቷ፣ የሱዳን ድንበር መታጠሩ ቀድሞውንም በውጭ ምንዛሬ እጦት ለምትታመሰው ኢትዮጵያ ተጨማሪ ህመም ነው። የነዳጅና የሸቀጥ አቅርቦት ሲስተጓጎል ኑሮ ውድነቱ ይጨምራል፣ ህዝቡ ብሶት ይባባሳል። ይህ ደግሞ አዲስ አበባ ላለው መንግስት ወንበሩን የሚያነቃንቅ ተጨማሪ ማዕበል ይሆናል። እሳቱን በቤንዚን ማጥፋት አይቻልም። ዛሬ መተማ ላይ የተለኮሰው እሳት ነገ ባህር ዳርን፣ ከነገ ወዲያ አዲስ አበባን ማሞቁ የሚቀር አይመስልም። የጦርነቱ ውጤት ድልና ሽንፈት ብቻ አይደለም፣ የትውልድም ቁርሾ ጭምር ነው። የጀኔራሉ ዋይታ ነገ የሚኒስትሩ ቀጥሎም የጠቅላይ ሚኒስትሩ ዋይታ ሆነው ከመምጣቱ በፊት ልቦና ያለው ፖለቲከኛ ቆም ብሎ ያስብ። መፍትሄው ታንክ አይደለም፣ መፍትሄው ድሮን አይደለም። መፍትሄው እውነተኛ ቅንነት የተሞላበት የፖለቲካ ድርድርና የህዝብን ጥያቄ መመለስ ብቻ ነው ይላሉ ወታደራዊ መኮንኑም። ሽፍታ እያሉ ማጣጣለ፣ ጽንፈኛ እያሉ መፈረጅ ችግሩን ያራዝመዋል እንጂ አይፈታውም። ታሪክ ደግሞ ጨካኝ መምህር ናት፣ ያልተማረባትን ትደግመዋለች። ኢትዮጵያ ከዚህ የደም አረንቋ ትውጣ ሲሉ መልእክታቸውን ያጠቃልላሉ። ለዛሬው በዚህ አበቃን። ቸር ያገናኘን።